እያየሻት እንዴ ዲቃላ ይቅርታሽ በጣም አኩርፊ ስድቡን ምን አመጣው ታዲያ? እህት አለም ጊዜ ካንቺ ጋር መጫወት ያጠፋል ትካዜ። እህቴ ለምን አልቀሰቀሽኝ? ስራ ረፈደብኝ እኮ። ማታ እኮ አምሽተህ ስለገባክ ደክሞ ካልብዬ ነው ወንድሜ። ቢሆን ብትቀሰቅሽኝ አሪፍ ነበር። ብዙ ስራ እኮ ነው ያለብኝ። አንተ ወሬ አለብክ ደግሞ። ማታ ደግሞ እየቃዠህ ነበርኩ። አንቺ ደግሞ ወሬ አልቅብሽ። ደግሞ ምን ብዬ ነበር ስቃዥ የነበረው? እሱን ተውና ወንድሜ፣ ግን ፍቅረኛ አለክ? የለኝም። ግን ምን ወንድሜ? ከኔም ሆን ከማትል ሴት ጋር ፍቅር ይዞኛል። ግን ወንድሜ ለሷ ስሜት እንዳለህ ነግረሃታል? የሌላ ሰው ናት። ባለችበት ህይወት ደግሞ በጣም ደስተኛ ነች። ልረብሻት አልፈልግም። የሚፈጠረው አይታወቅም ወንድሜ። ዝም ብለሽ ሩት አድርጊ። ሴት በማፍቀር ለምን ራስህን ትጎዳለህ? እህቴ ፍቅር እኮ ምርጫ አይሰጥም። ሳታስቢውና ሳትዘጋጅ የሆነ ልብ ውስጥ ወድቂያለሽ። ለዛ ሰው ደስታ ስትይ ደግሞ የራስሽን ደስታ ታጫለሽ። ምን ልታረግ አሰብክ? ምን አስባለሁ? ከርቆኝ ደስታዋን እያየው ፍቅሬን አስታግሳለሁ። አይ ትንሿ ብዙ ነገር አስታውሽ። በይ እንግዲህ አንቺም ወደ አጠባሽ እኔም ወደ ስራዬ። ወንድሜ ይቅርታ እሺ። ሁልጊዜ ከጎኔ ደግሞ እወድካለሁ። እኔም በጣም እወድሻለሁ። ደግሞ ምሴን መሳዘሽልኝ ነሽ። ይሄማ በህልሜ መሆን አለበት። ይሄን ቪዲዮ ወንድምና እህት እንደዚህ መልካምነት በተሞላበት እንትን ቪዲዮ ይሰራሉ። እና አንቺ ለታ ምን ትጠብቂያለሽ? ሄሎ የኔ ፍቅር፣ ተወዳጁ አንቺ ነሽ መቼም። አራለሁ በሰላም ነው። ትንሽ እኮ ማዘርን አሟት ማስቸገር ካልሆነብኝ ትንሽ ብር ብትልክልኝ ደስ ይለኛል። አንድ 100,000 አካባቢ። 100,000? አዎ በቂ ነው ለጊዜውም ቢሆን። እሺ የኔ ፍቅር፣ እሺ አመሰግናለሁ። እሺ እሺ የኔ ፍቅር፣ እሺ የኔ ፍቅር። 100,000? አንድ 100,000? ስሚ፣ ቢያንስ ይሄ ብር ቁም ነገር ላይ መዋል አለበት። ቢያንስ አልጋ ማሰራት አለብሽ። እውነትሽን እኮ ነው የኔ እናት። በቃ እሺ ቦርሳዬን ይዤ መጣሁ። ህይወትና ተስፋ ምኞትና እሱ ደግሞ የእንጨት ቤት ሰራተኛ ነው። ትመጣና አልጋ ፈልጌ ነበር ትላለች። እኔ አሁንስ ምርር ነው ያለኝ። ምንም ሊሞላልኝ አልቻለም። ወንድሜ ህይወት እስካለ ትግል። ዋናው ቁም ነገሩ እንዴት ከዚህ ችግር ራሴን አውጣለሁ ብሎ ማሰብ። ወር በመጣ ቁጥር እዳ እየበዛ ነው እና እኔ እየኖርኩ ነው የምትሉት?